ሰላም 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 ውድ ቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ ጫካ ጎራ ብለናል። እንደምትመለከቱት የካ ክፍለ ከተማ ወይም ደግሞ መገናኛ የቀድሞ ዲያስፖራ አደባባይ ጋር ነው የዛሬ ጉብኝታችንን ያደረግነው። ስለዚህ በቀጥታ ወደ ጫካ እናመራለን። ይሄ ፊት ለፊት የምትመለከቱት ያው ማራቶን ህንጻ ነው። የአትሌት ኃይሌ ገብረስላሴ ወይም ዓለም ሲኒማ ያለበት እንግዲህ የመገናኛው ብራንቻቸው ይሄ ነው። ለማንኛውም በቀጥታ ዛሬ ወደ የካ ተራራ ነው የምናመራው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁ። ነባር ቤተሰቦችም እንዲሁ ሀሳብ አስተያየታችሁን በማስቀመጥ እንደዚሁም ደግሞ ላይክ በማድረግ ቪዲዮ ተደራሽ እንዲሆን እንድታግዙት እጠይቃችኋለሁ። ያው ትላንትና እንግዲህ ለጋር ፕሮጀክት ነበር ያየነው። ዛሬ ደግሞ እንግዲህ ሌላው ወደ ገዘፍ ወዳለው ፕሮጀክት ወደ ጫካ እናመራለን። እንግዲህ እዚህ ፊት ለፊት እነዚህ የምትመለከቷቸው በነገራችን ላይ መገናኛ አንዱ ሌት ከሚያደርገው ውስጥ በርካታ ኢቭን ሆቴሎች እንደዚሁም ደግሞ ትልልቅ የትምህርት ተቋማቶች አሉ። በተለይ ኮሌጆች ምናምን አሉ። እንደዚሁም ደግሞ ኤሌመንተሪ ትምህርት ቤቶች አሉ። ያው እንደምታውቁት ይሄ መንገድ አዲስ ነው፣ ከዚህ በፊት ያለ ነበር። ኦልሞስት በተለይ ወደ ተራራው ከፍ ስንል እንግዲህ ተራራ ተሰንጥቆ ነው የአስፋልት የተሰራው። አዲስ አበባ ውስጥ አሉ ከሚባሉም በጣም ሞደርን ስትሪቶች አንዱ እንደሆነ ይታወቃል። በተለይ ደግሞ ይሄ ለየት ያሉ የካሜራ ሲስተሞቹ እንደዚሁም ደግሞ ላይቲንግ ሲስተሞች ኢቭን ወደ ጫካ ደግሞ ስታመሩ ኢቭን የፕሮጀክቱ መግቢያ ሴኩሪቲ ፖይንት ይሄ ቼክ ፖይንት አለች አይደል? እሷን ባለፈው እንዳልነው ማለት ነው የቆያችሁ ቤተሰቦች እንኳን ታስታውሱታላችሁ። እንደው አዳዲስ ቤተሰቦች በየጊዜው ስለሚኖሩ ለአዳዲስ ቤተሰቦች አንዳንድ ሀሳብ ለመስጠት ያክል ነው እንተነመለው። ያው እንደምትመለከቷቸው የዚህ መንገድ ዳር ያሉት የላይቲንግ ሲስተሞች ካሜራቸውም እንደዚሁም ደግሞ የተገጠመላቸው ስክሪን በጣም ዩኒኮች እና የተለዩ ናቸው። ኢቭን ከኤአይ ጋር ኢንተግሬት በማድረግ ያደረጉ እንደሆነና እንደዚሁም ደግሞ በተለይ ካሜራቸው እስከ 4K 4K የሚባለው ማለት ነው ከኤችዲ በላይ በጣም ኳሊቲ ያለው ቪዲዮዎች ወይም ደግሞ ምስሎች ማስቀረት እንደሚችሉ ወደፊት ደግሞ እዚህ አሁን የመብራት ፖሎቹ ላይ ያሉት ስክሪኖች አሁን ኢቨንቶች ሲኖሩ ማስታወቂያ ይለቀቅባቸዋል። ኢቭን የሆነ ቪዚት የሚያደርጉ የውጭ መንግስታቶች ሲኖሩ ወይ ደግሞ አዳዲስ የሆኑ ነገሮች ሲኖሩ ዲስፕሌይ ያደርጋሉ ስክሪኖቹ ማለት ነው። ኢቭን ላይቭ መስራት የሚችሉ ናቸው። ለምሳሌ ሩጫ ቢኖር ባለፈው እንዳልነው ማለት ነው። በነገራችን ላይ ዛሬ ሩጫ አለ። የዚህ የዛይድ ቻሪቲ ራን የሚባል አለ። አዲስ አበባ እንግዲህ ከዓለም 3ኛ ተመርጣ ከዚህ በፊት 3 ነው የተደረገው። አሁን ደግሞ ከአፍሪካ ደግሞ የመጀመሪያ ዛሬ እያስተናገደች ነው የምትገኘው ሩጫውን። በተለይ ደግሞ በብዛት እንግዲህ አረቦችና ኢትዮጵያውያኖች ናቸው እንዳየሁት ፓርቲሲፔት እያደረጉ የሚገኙት። እንግዲህ ይሄንን ቪዲዮ ይሄን ድምጽ እየሰጣችሁ እንትን እየሰራው ያለሁት ዛሬ ጠዋት ነው። ሩጫውም ደግሞ እየተደረገ ያለው ዛሬ ጠዋት ነው። የተወሰነ እንደው ለማየት እየሞከርኩ ነበር እዛ ሄጄ፣ ግን በጣም ሲሪየስ ነው። ሴኩሪቲ በጣም ሃይ ነው። በየዙሪያው በተለይ መስቀል አደባባይ ወደዛ አካባቢ መጨረሻ እንትን ማለት አይቻልም፣ ጠጋ ማለት ነው። ምናልባት በታክሲዎችም ያው ለነገሩ ሩጫው ካለ አይኖርም። ኢቭን ለእግረኛ ራሱ ማለፍ አይቻልም በዛ በኩል። እንግዲህ ብዙ መንገዶች አቆራርጬ ነው በጀርባው ነው እየሄድኩ ያለሁት። ለማንኛውም እንግዲህ ወደ ቪዲዮአችን ስንመለስ ያው ብዙዎቻችሁ እንደምታውቁት የዚህ ፕሮጀክት ላይ የሚሰራው እጅግ በጣም ራሱ የቻለ ሲቲ ነው ወይም ደግሞ ከተማ ውስጥ ያለ ሌላ ከተማ ማለት ነው። ይሄም አንዱ ምንድነው ምናልባት እንደ አጠቃላይ ለአዲስ አበባ ጠቀሜታ ሊኖረው የሚችለው እዛ ዙሪያ ላይ ካለው ፕሮጀክት ከሚጠቀሙ አካላት ውጪ ማለት ነው ከተማዋ ላይ ያለውን በርደን ለመቀነስ ከፍተኛ የሆነ አስተዋጽኦ አለው። ምክንያቱም እዛች አካባቢ የሚኖረው ወይም ደግሞ እዚህ የካ ተራራ ላይ እንግዲህ በጣም ሰፊ ቦታ ነው የሚሸፍነው። ከ500 ሄክታር በላይ ቦታ ላይ ያረፈ በጣም ትልቅ ፕሮጀክት ነው። ይህ ፕሮጀክት እንግዲህ ሲጠናቀቅ ከ4000 በላይ የመኖሪያ በጣም ለግዠሪ የሆኑ ሪል ስቴቶች ይኖሩታል። ኦልሬዲ እየተሰሩም ነው አሁን ቤቶች በተለይ ተራራውን ይዞታል ዳር ላይ ቤቶቹ ደግሞ የሚሰሩት ያው ትላንትና ልክ ለጋር ፕሮጀክት ላይ እንዳልነው መንግስትና እንደዚሁም ደግሞ ባለሀብቶች በመጣመር ነው የሚሰሩት። እዚህም ላይ የሚሳተፉ የመንግስት እንትኖችም አሉ። በርግጥ የዚህ ቤቶች ኮርፖሬሽንም አለ።
ሌላ ደግሞ 2 ተቋማቶች እና ኦቪድንም ጨምሮ በቤቶች ግንባታ ፓርቲሲፔት ያደርጋሉ ወይም ደግሞ እየተሳተፉ ነው የሚገኙት ማለት ነው። እንግዲህ ይሄ ሳተላይት ሲቲ ነው እየተሰራ የሚገኘው የካ ላይ ማለት ነው። አሁን እኛ ዳገቱን ይዘነዋል እየወጣን ያለ ነው። በዚህ በግራ በኩላችን እንደምትመለከቱት ተመሳሳይ ከለር የተቀቡ እነኚህ ቤቶች አሁን መንገዱን ነው እያየን ያለ ነው። ኢንፋክት እዚህ የካ ቤተክርስቲያን የመቃብር ስፍራው እንግዲህ በዚህኛው መስመር በነገራችን ላይ ወደ እንግሊዝ ኤምባሲ የሚያሳጥፈው መንገድ እስክንደርስ ድረስ የመቃብር ስፍራው ነው ያለው። ኢቭን አሁን በዚህ ወክ እያደረጋችሁ ባጥሩ ወደ ውስጥ አሾልካችሁ ስትመለከቱ የምታዩት ኦሬዲ አስክሬን ወይም ደግሞ የመቃብር ስፍራ ነው። በጣም የቆየና ረዘም ያለ ቦታ ላይ ረዘም የሚሸፍን የመቃብር ስፍራ አለ። እንግዲህ የካ ማለት ትክክለኛ ቤተክርስቲያኑ የሚገኘው እዚህ የሾላ መብራት ጋር እንደሆነ ይታወቃል። እንግዲህ ውስጡ ወደ ላይ ዳገቱን ይዞ ማለት ነው። እኛም አሁን ግራችንን ይዘን ወደ ጫካ እየወጣን ያለ ነው በመቃብር ስፍራው ነው። በተቃራኒው ደግሞ በቀኝ በኩል ኦሬዲ የካ ተራራ ነው ያለው። እሱኛው ላይ ደግሞ ያው በብዛት እነዚህ አትሌቶች ትሬኒንግ የሚያደርጉበት ስፍራ ማለት ነው። አብዛኛው ቦታ ጫካ ነው። ውስጡ ላይ የመኖሪያ ቤት እንደዚህ ያለ አይነት እንትኖች የሉትም። ያው መንገዶች ትሬኒንግ የሚሰሩበት የዚህ አትሌቶች ጀስት የመራመጃ ወይም ደግሞ የወክ ማድረጊያ መንገድ ብቻ ነው ያለው። የተሰራ ማለት ለምን ምናልባት አሁን ቅርብ ጊዜ ተሰርቶ የተሰራ ከሌለ በስተቀር ከዛ ውጭ እንግዲህ ወደ መንገዱ ወይም ደግሞ ከመንገዱ በስተቀኝ የሚገኘው ያው ይሄ አስፋልት እንደምታውቁት ትክክለኛ መኪና አስፋልት አለው፣ እግረኛ አለው፣ የሳይክል አለው፣ እንዲሁም ደግሞ የመሮጫ ትራክ አለ በዛ በቀኝ በኩል አረንጓዴው ማለት ነው እየታያችሁ ከሆነ። ቤቶቹ ደግሞ ኦሬዲ ተራራው ላይ ነው ያሉት እና ይሄ ተራራ በነገራችን ላይ ወደዚህ መሬቱ እንትን እያለ ነው ያለው፣ ወደዚህ እየመጣ ነው ተራራው ራሱ ማለት ነው። ኢቭን በዛኛው ዳር ይሄንን ቪዲዮ ጨርሼ ወደዚህ ስመለስ እያየሁት ነበርና የሳይክል መንገዱ ኦሬዲ እየተበላሸ ነው ያለው ወደ መሀል አካባቢ ማለት ነው። ምክንያቱም መሬቱ እየተንሸራተተ ነው ወደ አስፋልቱ አድርጎ ማለት ነው። እና ይሄ መገደቢያ የተሰራው ወይም ደግሞ የተሰራ አለ አፈሩ ወደዚህ እንዳይሸረሸር ወይ ደግሞ ተራራው ወደዚህ አድርጎ እንዳይመጣ በሚል የተሰራው ማለት ነው። ነገር ግን ያናዩ እንትን በደንብ የያዙ አልመሰለኝም። ምክንያቱም የመሮጫ ትራኩ በአንደኛው እንትን ኦሬዲ እየተበላሸ ነው ያለውና ከፍ ስንል በተለይ ወደዛ ቦታው አካባቢ ላይ ማሳያችሁ ነው የሚሆነው። ከነዚህ ከቤቶቹ አለፍ እንዳልን ማለት ነው። አሁን ይሄ የምትመለከቱት ተራራ ነው እንደምታዩት። ከተራራው አለፍ እንዳላችሁ ደግሞ ያው የማረፊያ ቦታዎች እነዚህ ወንበሮች ምናምን አሉ። ሰውም እዛ አካባቢ በተለይ ወደ ምሽት አካባቢ ብዙ ጊዜ አረፍ ብሎ ምናምን ትመለከታላችሁ። ልክ እነዚህ የምትመለከቷቸው አረንጓዴ የተሸፈነው ተራራ አለፍ እንዳላችሁ በአንደኛው ትንሽ ቦታ ላይ መሬቱ ወደዚህ ሸርተት እያለ ነው ያለው ያልኳችሁ እሱን ነው። እንግዲህ እንደምትመለከቱ ይሄኛው ምናልባት መንገዱ የተነሳንበት አካባቢ በደም ሰፈሩን የማታውቁት ካላችሁ ድሮ ላይ የነበረው ዲያስፖራ አደባባይ አለ። ከዛ መውጫ አካባቢ ወደ ዳገቱ የሆኑ ጸጉር ቤቶች ምናምን አሉ፣ ትንሽ ቤቶች ማለት ነው። ጫፍ አካባቢ ደግሞ ሱቅ፣ አንዲት ሱቅ እና ጸጉር ቤት ነው ያየሁት። ከዚህ ከክፍለ ከተማው ጎን ወይ ደግሞ እኛ ከነበርንበት እኛ የተነሳንበት አካባቢ ላይ ማለት ነው። እንግዲህ እንዲህ ያለን ወደ መሀል አካባቢ እየተዳረስን ነው ያለነው። እንግዲህ ሌላው ለየት የሚያደርገው የሴኩሪቲ ፖይንት ቼክ ራሱ ኢቭን ስካን የሚያደርግ በጣም ለየት ያለና የሚገርም እንትን ነው። በጣም ሞደርን ከሚባሉ የሴኩሪቲ ቼክ ፖይንቶች አንዱ ነው። ይሄ የጫካ የፕሮጀክቱ መግቢያ በሩ አካባቢ ያለው ማለት ነው። እሱም በነገራችን ላይ እያለቀ ነው ያለው። ነጭ ቀለም እየተቀባ አይቼዋለሁኝ። ኦሬዲ እያለቀ ነው ያለው። እሱም ሙሉ ለሙሉ እንዳልተጠናቀቀ ይታወቃል። እሱም እየተጠናቀቀ ነው ያለው። በዚህ ደግሞ ወደ በግራችን ወደ እንግሊዝ ኤምባሲ የሚያስወጣው መንገድ ስንደርስ በደንብ እንመለከተዋለን። በዛ በኩል ይሄ ነጫጮች ቤቶች እየተሰሩበት ያለው ማለት ነው። በስተጀርባው ላይ ትልልቅ ኮንስትራክሽኖች ኦሬዲ ተጀምሯል።
እየተሰራ ነው የሚገኘው። ኢቭን ማሽነሪዎች ጩኸት ምናምን ሁሉ አለ በከፍተኛ ሁኔታ። እንግዲህ እነዚህ የምንመለከታቸው ላይቶች ናቸው። ከነ ካሜራቸው በጣም ለየት ያሉ ናቸው ያልኳችሁ የመንገድ ዳር እነዚህ ኤሌክትሪክ ፖሎቹ ማለት ነው በተገጠመላቸው ካሜራ ፕላስ ደግሞ እነዚህ ስክሪኖቹ የትም ቦታ ላይ ኦሬዲ ተመሳሳይ አንድ አይነት እንትን ነው የሚያስተላልፉት መልእክቶች ምናምን ማለት ነው። ሁለተኛ እንግዲህ ጫካ ፕሮጀክት ሲጠናቀቅ ስለ ጫካ ፕሮጀክት ማፕ ያሳያል። ወዴት መሄድ እንደምትፈልጉ ምናምን የሆነ ቦታ ላይ መሄድ የምትፈልጉበት ቦታ ጀስት በቀጥታ በካርታ ሊያሳያችሁ የሚችል አይነት የሚገርም እንትን ነው እንትን ስክሪኖች ናቸው። እንግዲህ የካ ከዚህኛው በስተጀርባ ተራራው በነገራችን ላይ ቀጥሎ ይሄ ጀርባው ይሄ አራራት የሚባል ሰፈር አለ። ወደ ላምበረት ምናምን የሚወስደው ሰፈር ማለት ነው። ወደ ላምበረት ከጀርባው ነው እንግዲህ ወደ አራራት የሚባል ሆቴል አለ። ይሄ ኮተቤ መስመር ማለት ነው። እንግዲህ ኮተቤ መስመር በደሚታወቀው አንዱም በመምህራን ኮሌጅ ነው። ሌላው ኮተቤ ብረታ ብረት። እነዚህ በደንብ እንዲታወቅ የሚያደርጉት ሰፈሮች ናቸው። እዛ አካባቢ ያሉ ሌት ያሉ ወይም ደግሞ ተለቅ ያሉ ተቋማቶች ማለት ነው። ከዛ ውጪ እንግዲህ እዛም በነገራችን ላይ መንገዱ አይ ቲንክ የሆነ ሰዓት ሳይልቅ አይቀርም። የዚህ የረጅም ሰዓት ያልተሰራ የዚህ የ02 አካባቢ አስፋልት ነበር የሚሰራ የአስፋልት ፕሮጀክት ማለት ነው። ጀስት ኮሪደር ሳይሆን የቆየ በፊት እና ረጅም ሰዓት እኔ ከሄድኩ በእርግጥ ቆይቻለሁ፣ ብዙ አመታት ሆኖኛል። ግን እዛ አካባቢ በጣም ጭቃ ሆኖ የምታዩት ምናልባት እዛ አካባቢ ያላችሁ ሰዎች ወይ ደግሞ በቅርብ ሄዳችሁ ሰዎች ኮመንት ላይ አንዳንድ ነገር ልትሉን ትችላላችሁ። እኔ ያስታውሳለሁ የሆነ ሰዓት ክረምት ነበር የሄድኩትና በጣም ጭቃ ነበረ። ወደዛ የሚወስደው ሰፈር በተራራው እንግዲህ እዛ ከመድረሳችሁ በፊት በክተራ ምናምኖች አሉ። ወደዚህ ወደ አራራት ላምበረት አካባቢ ማለት ነው። ላምበረት ከስቴሽን ተርሚናሉ በስተጀርባ የሚገኘው ሰፈር ወደዛ ነው እንግዲህ የሚያስወጣችሁ። ይሄን ተራራውን ውስጡን ራሱ መሄድ ትችላላችሁ። አስታውሳለሁ እኔ አንዴ ከጓደኞቼ ጋር ዝም ብለን በዚህ ተራራ ጀርባ ስንዞር ነበር። ከዚህ በቀኝ በኩል ካለው ማለት ነው። ያው የግራው እንኳን ኦሬዲ የሚታወቅ ነው። ይሄ አበቤ ሱቅ የሚባለው የሾላ ወይም ደግሞ የእንግሊዝ ኤምባሲ በስተጀርባ የሚገኘው አካባቢ ስለሆነ በደንብ የተሻለ የሚታወቅም ሰፈር፣ እንደዚሁም ደግሞ ቤቶችም በርከት ያሉ ቤቶች ያሉበት አካባቢ ነው። ይሄኛው ግን ኦሬዲ ቤቶች ያሉትም አይመስልም። በእርግጥ የተወሰኑ ቤቶች ናቸው። አብዛኛው ቦታ እንዳልኳችሁ ጫካ ነው። አሁን ላይ ከቅርብ አመታት ወዲህ አዲስ ነገር ከሌለ ማለት ነው። አሁን እየሄድን ያለንበት መንገድ ይሄ በነገራችን ላይ ፊት ለፊት የሚገኘው ነው። እንግዲህ እየተንሸራተተን ያልኳችሁ ይሄ የተቆፋፈረ የሚመስለው ምናልባት ተቆፍሮም ከሆነ አላውቅም። ይሄ በቀኝ በኩል ያለው የተራራው ክፍል ነው። ሸርተት እያለ ወደ አስፋልቱ እየመጣ ያለው ማለት ነው። እንደዚህ አይነት እንግዲህ መሬት በርግጥ ይሄ ተራራው አፈሩ ስለሚከብደው ወይም ደግሞ በሁለቱም በኩል ተራራ ሆኖ መሀሏ ብቻ አስፋልት ቀጥ ያለች ወይም ደግሞ ቁልቁለት ስለሆነ ወደዚህ ሸርተት ማለቱ የሚጠበቅ ነው። በብዛት ግን በናቹራል እንትን ወደ ደቡብ አካባቢ አሁን ሰሞኑ በተለይ ባለፉት ክረምታት በብዛት የመሬት መንሸራተት ዜና ላይ ሰምታችሁ ሊሆን ይችላል። ወደዛ አካባቢ ብዙ ኢትዮጵያውያኖችም ህይወታቸውን ያጡበት እንደዚህ አይነት ክስተቶች አሉ። ቅርብ ጊዜ አይ ቲንክ ወላይታ አካባቢ መሰለኝ እንደዚህ አይነት አደጋ ተከስቷል። እንግዲህ መሬት አንዳንዴ በራሷ በተለይ ደግሞ ክረምቶች አካባቢ የመንሸራተት ባህሪ ያላቸውና ለዛ ነው እንግዲህ ወደ ፕሮጀክቶች የሚጀመር ያሉበት አካባቢ እየደረስን ያለ ነው። እንግዲህ የመቃብር ስፍራው ጥቁር አጥር የብረት አጥሩ ማለት ነው እስከዛ ድረስ ነው የሚደርሰው። ከዛ ቀጥሎ ያው የጫካ ፕሮጀክት ነው ያለው።
ቀጥታውን ደግሞ ይሄን መንገድ ይዛችሁ ይሄ ጫካውን መንገድ ማለት ነው ቀጥታ ብትሄዱ ወደ ቀኝ የሚያዞራችሁ አለ። ያ ማለት ወደ መሪ የሚባለው ሰፈር ከዚህ ከመገናኛ ወይም ደግሞ በኮተቤ አልፎ ያለው ማለት ነው። ይሄ በወሰን የሚባለው አካባቢ አለፍ እንዳላችሁ መሪ የሚባል ሰፈር አለ። ወደዛ ነው የሚወስደው። እንግዲህ የቤቶቹ ሪል ስቴቶቹ ቤቶች የሚነሱት መጀመሪያቸው እዚህ አካባቢ ነው። አሁን እዚህ ጋር እነሱ ጫፍ ላይ ያሉ እንግዲህ ከ4000 በላይ ቤት ነው የሚሰራው እዚህ አካባቢ። አይ ቲንክ 3 ህንጻዎች ናቸው ያለቁት። እንግዲህ እነዚህ ናቸው ቤቶቹ። አጥሩ ያው እንደምትመለከቱት ነው፣ የጫካ የተራራው ላይ አጥር ማለት ነው። አሁን የቆርቆሮ ቤት እዚህ ጋር እየታያችሁ ከሆነ ቤቶቹ ስር ላይ ሌላ የተጀመረ አለ። እዚህ ጋር እየታያችሁ ከሆነ ህንጻዎቹ ስር አንድ እንደ ፎቅ የተጀመረ ቤት አለ። ወደ ጥግም ወደዛ ድረስ የሚቆፍሩ ማሽነሪዎች ታያላችሁ። ምናልባት ካሜራው በደንብ እንትን ካላላችሁ በስተቀር የሚሰማ ድምጽ ደግሞ አለ። እኔ ናቹራል ድምጹን ስለምቀንሰው ነው የኔ ድምጽ እንትን እንዳይል አላጠፋውም፣ ግን ያው ቀንሷልኝ የተወሰነ ያክል። ለዛ ነው እንግዲህ በየዳር ዳሩ የምትመለከቷቸው አሁን ተራራው ጫፍ ጫፍ ላይ እንደዚህ በአልሙኒየም የሚሰሩ ወይም ደግሞ የተሰሩ እንትኖች አሉ። አሁን ላይ ከየቦታው ይታያሉ። በነገራችን ላይ የትም ቦታ ላይ ሆናችሁ ወደ ፊታችሁን ወደዚህ ብታዞሩ ወደዚህ ወደ የካ ተራራ እነዚህ ተራራው ጫፍ ጫፍ ላይ እየተሰሩ ያሉ የአልሙኒየም ዲዛይን የተሰሩ ወይም ደግሞ ስለ ጫካ ፕሮጀክት ስታደርጉ ፎቶዋቸውን አይታችሁ የምታውቋቸው ቤቶች አሁን ላይ ትመለከታላችሁ። እንግዲህ ተሻግሮ በኩል ነው አሁን ቀጣይ እንሻገራለን ወደዛ። ተሻግሮ በኩል ያው ዛፎቹ ስር ማረፊያ ወንበሮች አሉ፣ አግዳሚዎች ማለት ነው። ምሽት አካባቢ ሰዎች ትመለከታላችሁ ማለት አንዱ እዚህ አካባቢ ነው። ሁለተኛው ከዚህ ከክፍለ ከተማው በስተጀርባ እዛ አካባቢ በተለይ ሰውም ይበዛል፣ አየሩም አሪፍ ነው። እንግዲህ ከ2800 ማይል በላይ ነን ያለ ነው ከመሬት ወይም ደግሞ ከባህር ጠለል ማለት ነው። በጣም ዳገታማ ስፍራ ነው። ከአዲስ አበባ ውስጥ አንዱ እዚህ አካባቢ ነው ዳገታማ የሚባለው። እንግዲህ ተራራ በፊት ለአትሌቶች ብቻ ነው የነበረው። አሁን እንኳን ወክ የሚያደርግም ሰው በደንብ ብዙ ሰው ትመለከታላችሁ። ኢቭን ፕሮጀክቱ አይቶ የሚመለስ ሰው ምናምን ታያላችሁ። ግን ስቲል እንትን አለ ማለት ማለፍ ራሱ የማይቻል የሚመስለው ሰው አለና ሰዎች እስከ ግማሽ ደርሰው ምናምን ሲመለሱ ያያለውኝ። እንግዲህ እቺኛው ህንጻ እየተጠናቀቀች ነው የሚገኘው። በነገራችን ላይ ፊት ለፊት ያለው እንግዲህ ከሴኩሪቲ ቼክ ፖይንት ጋር ከመድረሳችን በፊት ያለው ህንጻ እሱ ነው። ወደ ተራራው እንደለመድነው ወደዛ እንወጣለን። ከዚህ ሆነ እንደምታዩት ይጨልማልም፣ እንደገና ደግሞ በደንብ አይታይም። በግራም በቀኝም ተራራ ስለሚሆን አትሊስት ወደ ቀኝ እንወጣና በግራ በኩል ያሉትን የምንመለከት ይሆናል።
እንግዲህ በድጋሚ ላስታውሳችሁ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ እንድታደርጉ በየቀኑ ያው አዳዲስ ወይም ደግሞ ፕሮጀክቶችን ስለሆነ የምንመለከተው ምናልባት የሚጠናቀቁ ወይ ደግሞ ተሰርቶ ያለቁ አይነት ፕሮጀክቶች ሲኖሩ አንዳንዴ እንመለከታለን። ልክ ሰሞኑ የአራዳ ፓርክ ስንመለከተው እንደነበረው ማለት ነው። አራዳ ፓርክ በነገራችን በጣም የሚገርም አይነት አንዱ በቅርብ ከተሰራ አሁን በእርግጥ ከትላንት ወዲያ ነው የተመረቀው። የሚገርም አይነት ፕሮጀክት ነው እዛም የተሰራው። እንግዲህ አሁን ስለተከፈተ እዚህ ያላችሁ በተለይ ሄዳችሁ ብታዩት፣ በተለይ ምሽት አካባቢ ቅዳሜ ወር እሁድ እነዚህ ዊኬንድ ላይ ደግሞ በብዛት እንደዚህ እሳትና ውሃ ፋውንቴኑም ይለቀቃል። እንደዚሁም ደግሞ ሰውን በብዛት ስለሚገኝ የተሻለ እንትን ይኖረዋል። ድባቡም አሪፍ ነው። በነገራችን ላይ እንግዲህ ያው የምትመለከቱት በጫካው ስር ያለው የእግረኛ ወክ ማድረጊያ ነው። እንግዲህ ከአባይ ቀጥሎ ሁለተኛው በጣም ውዱና ግዙፍ ፕሮጀክት ነው የጫካ ፕሮጀክት። ስሟን አላውቀውም። እንግዲህ ቀጥታ ስትሄዱ አንድ ቤተክርስቲያን አለ ማርያም እንደዚህ አካባቢ መሰለኝ፣ እርግጠኛ ግን አይደለሁኝም። ቢቀር ይሻላል። አንድ ቤተክርስቲያን ብቻ አለ። አለፍ ስትሉ ምናልባት የምታውቁት ካላችሁ ልትጠቁሙ ትችላላችሁ። ይህንን መስመር ይዛችሁ አለፍ እንዳላችሁ ማለት ነው። እዚህ የጫካ ፕሮጀክቱን እንግዲህ ከነዚህ ከምንመለከታቸው ቤቶችም በስተጀርባ አንዳንድ ካሜራ ውስጥ አይገቡም እንጂ ቤቶችም ጭምራሉ። እነዚህ አፓርታማ የሚመስል አይነት ቤቶች ይሄ ከሴኩሪቲ ቼክ ፖይንቱ በስተጀርባ በኩል ማለት ነው። ያው በርካታ ቤቶች ይኖራሉ እንደተባለውም እንግዲህ ፕሮጀክቱ እስከ ፈረንሳይ ድረስ ይደርሳል። በዚህኛው በኩል ተራራውን እየያዘ ማለት ነው። ይሄ የካይልስ የሚባለው ሌላው እዚህ ለሚኖሩ ደግሞ እዚሁ የራሳቸው አገልግሎት ማግኘት የሚችሉበት አገልግሎት የሚሰጡ ተቋማቶች በብዛት ይኖራሉ። ያው ስማርት የሚያስብለውም አንዱ የምትፈልጉትን ነገር ባላችሁበት ሆናችሁ ማግኘት አንዱም ይሄም ክራይቴሪያ አንዱ ነው። እዛው የመንግስት አገልግሎቱን ጨምሮ በርካታ አገልግሎቶች እዛው ባላችሁበት ሆናችሁ ታገኛላችሁ ማለት ነው። እንግዲህ ወደ ውስጥ የሚወስድ በዚህ በፊት ለፊት ደግሞ አንድ የአለት መንገድ አለ። ምንድነው ይሄ? የድንጋይ አይነት ጀስት ናቹራል መንገድ ማለት ነው። የተሰራ ወይ ደግሞ እንደዚህ ጠጠር የተደረገበት ምናምን አይደለም። ወደ ውስጥ ያስገባል፣ ወደዚህ ወደ ተራራው መሃል። ዛሬ እንግዲህ ትንሽ ደመናማ ነው፣ ብዙም ብራይት አይደለም አየሩ። ይሄ በቀኝ በኩል የምትመለከቱት የሳሩ ታጭዷል። በነገራችን ላይ በአካል የተሻለ ነው የሚያምረው። በዚህ በኩል ያለው ነው ትንሽ ጎፈር እንዳለ የሚገኘው። በእርግጥ ይሄ ጫካውም ወይም ደግሞ የዚህ የተራራው ፓርትም ስለሆነ እንክብካቤ ማድረጉም ትንሽ ሊከብድ ይችላል። በዛ በኩል ያለው ግን ይደረግለታል። ያውን ወደ
የዞርኩበት አቅጣጫ ማለት ነው። ይሄ እንግዲህ ሴኩሪቲ ቼክ ፖይንቱ ይሄ ነው የምትመለከቱት ነው። ሳሩም ከዚህ በኩል ካለው አንፃር ያኛው በጣም ነው የሚያምረው። እንደምታዩት ቀለም እየተቀባም ነው የሚገኘው። እንግዲህ ሌላ ዛሬ ሳይክል ውድድርም አለ። በነገራችን ላይ 2 ኢቨንቶችን እያስተናገደች ነው ኢትዮጵያ አዲስ አበባ። የሳይክሉ እዚህ ፒያሳ ነው የሚደረገው። የሩጫው ደግሞ መስቀል አደባባይ ነው። እንግዲህ ከመስቀል አደባባይ ተነስቶ ዙሪያውን አድርጎ በዚህ ምንድነው በቀድሞ ኢቢሲ በዛ ዞሮ በሜክሲኮ ወይም ደግሞ በሰንጋተራ ሄዶ በሜክሲኮ አድርጎ በቡናና ሻይ ዞሮ አይ ቲንክ 5 ኪሎ ሜትር ነው የተባለው። ይሞላል አይሞላም እርግጠኛ አይደለሁም፣ ግን ነገሩ ባይሞላ እንደዛ ያደረጉትም። እንግዲህ ቤቶች አሉ ያልኳችሁ ከዚህ በስተጀርባ ነው፣ እነዛ ላስቲክ ከሚመስሉት ጀርባ ማለት ነው። እንግዲህ ስለተከታተላችሁኝ አመሰግናለሁ። ዛሬ እዚሁ አጠናቅቄ ያለው ቻው፣ መልካም ጊዜ።